እንዴት ውላችኋል ክቡራን ተመልካቾች ከቀኑ 6 ሰዓት ሆኗል። ኢትዮጵያ ቴሌቪዥንን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ዜና ኢትዮጵያ አሁን ተጀምሯል። እስከ 8 ሰዓት ድረስ በያላችሁበት ይቆያል። የሰዓቱን አበይት ጉዳዮች እናስቀድም። ኢትዮጵያ ፍትሃዊ የባህር በር ተደራሽነት ጥያቄ የጋራ እድገትንና የመደመር ፍልስፍናን መሰረት ያደረገ ነው። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት የውሃ፣ የኤሌክትሪክና የዲጂታል መሰረተ ልማቶች በተቀናጀ መልኩ እንዲዘረጉ እያስቻለ ነው። ከውጭ የፕሬዝዳንት ዶናልድ ትራምፕ አስተዳደር ታይቶ የማይታወቅ ያለውን የኢኮኖሚ ማዕቀብ በኢራን ላይ ለመጣል መዘጋጀቱን ተከትሎ የባህረ ሰላጤው ሀገራት ከቴሄራን ጋር ያላቸውን ግንኙነት ማጤን ጀምረዋል። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። የኢትዮጵያ ፍትሃዊ የባህር በር ተደራሽነት ጥያቄ የጋራ እድገትንና የመደመር ፍልስፍናን መሰረት ያደረገ ነው። ኢትዮጵያ የባህር በር ተደራሽነቷን ማረጋገጧ ቀጠናዊ ተሰሚነቷን በማሳደግ ለምስራቅ አፍሪካ የተቀናጀ ልማትና የኃይል ሚዛን መረጋጋት ቁልፍ ሚና ይኖረዋል። ወንድማገኝ ኃይሉ ታላቅ ታሪክና ገናና ስልጣኔ ያላት ኢትዮጵያም የቀይ ባህር በሯን ማጣቷ የሚያስቆጭ ታሪካዊ ስህተት ከመሆኑም በላይ በዓለም አቀፍ ደረጃ የሚገባትን ፖለቲካዊና ኢኮኖሚያዊ ተሰሚነት እንድታጣ ካደረጓት ትልልቅ አጋጣሚዎች አንዱ ነው። ይህን ታሪካዊ ቁጭት በሚመልስ መልኩ ፍትሃዊ የባህር በር ተደራሽነትን ማረጋገጥ ለኢትዮጵያ የኢኮኖሚ ህልውና ብቻ ሳይሆን የቀደመ ቀጠናዊ ተሰሚነቷን በመመለስ ለመላው ምስራቅ አፍሪካ ዘላቂ ሰላምና የተቀናጀ እድገት ቁልፍ ሚና ይጫወታል። ኢትዮጵያ በቀጥታ የቀይ ባህር ወደብ ባለቤት በነበረችባቸው ዘመናት አካባቢው በአንጻራዊ ሁኔታ የተረጋጋ የንግድ መስመርና የኃይል ሚዛን የነበረው ነው። ሆኖም በ19ኛውና በ20ኛው ክፍለ ዘመን የተከሰቱ ጂኦፖለቲካዊ ክስተቶች ሀገሪቱን ወደብ አልባ በማድረጋቸው ቀጠናው ላይ ትልቅ የደህንነትና የኢኮኖሚ ክፍተት ፈጥረዋል። ታዲያ የታሪክ ስህተቶች የፈጠሩትን ኢኮኖሚያዊና ጂኦፖለቲካዊ ክፍተት በመሙላት ታሪካዊ ፍትህን ማረጋገጥ በቀጠናው ላይ የረጅም ጊዜ መረጋጋት ለማምጣት የኢትዮጵያ የባህር በር ባለቤት መሆን የግድ ነው። የትኛው ሀገር ነው እዚህ ቀጠና ላይ ታሪካዊ ኃላፊነት ወስዶ አቅሙ ኖሮት ፍላጎቱ ኖሮት ቀጠናውን ማስተሳሰር የሚችል ቀጠናው ሰላምና መረጋጋት እንዲመጣ ማድረግ የሚችል ብለን ካሰብን መልሱ ሊሆን የሚችለው ኢትዮጵያ ነው። ሱዳን ያለበትን ሁኔታ መውሰድ እንችላለን። ደቡብ ሱዳን ያለበትን ሁኔታ ሶማሊያ መውሰድ እንችላለን። ኬንያ የተሻለ ሊሆን ይችላል። ኬንያ ደግሞ ሌላ የራሱ የሆነ ብዙ ችግሮች አሉበት። እንደ ኢትዮጵያ ታሪካዊ ኃላፊነት ተሰምቶት እዚህ ቀጠና ላይ ከፍተኛ ሚና ሲጫወት የመጣ ሀገር አይደለም። አቅም ይኖራቸዋል፣ ፍላጎት ይኖራቸዋል። ስለዚህ ኢትዮጵያ ታሪካዊ ኃላፊነቷን ለመወጣት እዚህ ቀጠና ላይ ሰላምና መረጋጋት እንዲመጣ፣ ኢኮኖሚ እድገት እንዲመጣ ቁልፍ መሰረተ ልማቶችን በመገንባት እንዲተሳሰር ለማድረግ ወደ ባህሩ መሄድ ይኖርባታል ማለት ነው። ኢትዮጵያ በታሪክ አጋጣሚዎችና በጂኦፖለቲካዊ ውሳኔዎች ምክንያት ወደብ አልባ መሆኗ ለወደብ ኪራይና ለሎጂስቲክስ የምታወጣውን ከፍተኛ ወጪ ከመጨመሩም በላይ በቀይ ባህርና በኤደን ባህረ ሰላጤ ስትራቴጂካዊ ጉዳዮች ላይ በሙሉ ድምፅ እንዳትሳተፍም ገድቧታል። ይህም ለትውልድ የሚሻገር ቁጭት ሆኖ ቆይተዋል። በዓለም ላይ ከሚታወቁ 3 ወይም 4 ሀያላን መንግስታት ውስጥ አንዷ ኢትዮጵያ ነበረች። የባህር በር ንግድ ሲነሳና ይሄ ሁሉ ትልቅ ታሪክ ያላት ሀገር የባህር በሯ የተዘጋበት መንገድ በጣም አሳዛኝ ነው። እኛ ያጣነው የባህር በር ብቻ አይደለም ማለት ነው። የነበረን በዓለም ደረጃ የነበረንንም ተስሚነት አብረን ስላጣን ዲፕሎማሲያችን የቆሰለበት ቦታ ነው ብዬ ነው የማምነው። ስለዚህ የባህር በርን መልሶ ማግኘት ወይም ደግሞ ለማግኘት የሚደረገው ጥረት የባህር በርን እንደ ኢንፍራስትራክቸር ማግኘት ብቻ አይደለም፣ ያንን ቁስላችንንም የሚያድን ነው፣ ማንነታችንን ሙሉ የሚያደርግ ነው። ያ ደግሞ ሲሆን በዓለም ላይ የሚኖረን ቦታ የሚኖረን ተሰሚነት የኛን ነገር በዲፕሎማሲያዊ መንገድ መልሰን የማግኘት አቅማችንንም ለዓለም አውጥቶ የሚያሳይ ስለሆነ አይ ቲንክ በእጅጉ ቦታችንን የሚያሻሽል ቢያንስ ወደ ነበርንበት ቦታ የሚመልሰን ነው ብዬ ነው።
ተፈጥሯዊ የባህር በሯን ሳታጣ ብትቀጥል ኖሮ ዛሬ ለወደብ ኪራይ የምታወጣው በቢሊዮን የሚቆጠር ዶላር ለአካባቢው የተቀናጀ መሰረተ ልማትና የንግድ ትስስር ይውል ነበር። ይሁንና አሁንም ቢሆን ኢትዮጵያ ይህን የባህር በር ብታገኝ ለቀጠናዊ ልማትና ትስስር ከፍተኛ ፋይዳ አለው። ጥያቄዋም የኃይል አማራጭን ሳይሆን የጋራ እድገትና የመደመር ፍልስፍናን መሰረት ያደረገ በመሆኑም በዓለም አቀፍ ደረጃ ተደማጭነቷን ከፍ አድርጓል። ወደብ ኢትዮጵያ ሲኖራ ወደቡ ብቻ አይደለም ወይንም ያ ወደብ ተሰርቶ ዕቃ ማመላለሻ ብቻ አይደለም። ከሱ ጋር ኢንፍራስትራክቸር ወይንም መሰረተ ልማቶች አብረው የሚነሱ አሉ። እነዛ በሚነሱበት ጊዜ ጅቡቲም፣ ሶማሊያም ሁሉም ተጠቃሚ ይሆናል። የዛ አካባቢ እድገት አብሮ ይነሳል ማለት ነው። ይሄ የኢትዮጵያ በር የባህር በር ማግኘት አካባቢውንም ያነሳል ማለት ነው። ከዛ በላይ ደግሞ የኢትዮጵያ ጥያቄ ሰላማዊነቱ በዓለም ላይ የተደገፈ ነው ማለት ስንል ምንድን ነው? በመልቲላተራል ወይንም ለምሳሌ ብሪክስ የሚባሉት ሀገሮች በሙሉ ይደግፋሉ። የታሪክ ስህተቶችን በዲፕሎማሲያዊና ፍትሐዊ መንገድ ማረም የአንድ ሀገር የኢኮኖሚ ፍላጎት ማሟላት ብቻ ሳይሆን ለመላው የምስራቅ አፍሪካ ቀጠና ዘላቂ ሰላም፣ አስተማማኝ የንግድ መስመርና የጋራ እድገት መሰረት ነው። ለዓመታት የኢትዮጵያ ኢኮኖሚ ሉዓላዊነት ማነቆ ሆኖ የቆየው የባህር በር እጦት ከምጣኔ ሀብት ባለፈ የሀገሪቱን የቱሪዝም ዘርፍ ትልቅ እድል ያሳጣ ነው። ኢትዮጵያ አሁን ላይ የጀመረችው የባህር በር ጥያቄ የንግድ መተላለፊያ ከማግኘት ባሻገር አዲስ የቱሪዝም መዳረሻ በመፍጠር ገጽታዋን ሙሉ ለሙሉ የሚቀይር ነው። ሄለን ተስፋዬ ኢትዮጵያ ካሏት እልፍ ጥንታዊ ተፈጥሯዊ ጸጋዎች መካከል ለዓመታት ጎድሎ የቆየው ትልቁ ሀብቷ የባህር በር ነው። የባህር በር ለኢኮኖሚዋ የደም ስር፣ ለሉዓላዊነቷ ጋሻ፣ ለቴክኖሎጂ ሽግግሯ ደግሞ ዋነኛ ድልድይ ነው። ኢትዮጵያ በዲፕሎማሲያዊ መንገድ ያቀረበችው የባህር በር ይገባኛል ጥያቄ ለኢትዮጵያ የህልውናና የኢኮኖሚ ጥገኝነትን የሚሰብር የነጻነት መንገድ ነው። ታዲያ ከነዚህ ሁሉ ስትራቴጂካዊ ፋይዳዎች ባሻገር ይህ ብሔራዊ ቅንጅት በቱሪዝም ዘርፉ ላይ ሰፊ የኢኮኖሚ አድማስ ይፈጥራል። ለኢትዮጵያ የባህር በር ማለት የንግድ መተላለፊያ ብቻ ሳይሆን ለዓለም ጎብኚዎች አዲስ የመግቢያ ደጃፍ፣ ለሀገራችን ደግሞ ያልተነካ የቱሪዝም ሲሳይ ነው። ለወጣቱ ቺፍ ኢንጂነር ጥላህ ኢብራሂም የባህር ላይ ሙያው የኩራት ብቻ ሳይሆን የጥልቅ ቁጭትም መነሻ ነው። ግዙፍ የውጭ ሀገራት መርከቦችን እየመራ የተለያዩ ሀገራት ወደቦች ላይ መልህቁን ሲጥል ከባዕዳን የሙያ አጋሮቹ የሚሰነዘርበት አንድ ልብ የሚነካ ቋሚ ጥያቄ አለ። ባህር ላይ የባህር ኢንዱስትሪ የሚባል አለ። የክሩ ልጆች ተምረው ወደ ባህር እንዲሄዱ የማድረግ እና እኛ ጂኦግራፊካሊ ላንድ ሎክድ አይደለንም፣ ግን የምንጠራው ላንድ ሎክድ ተብለን ነው የምንጠራው። ከየት መጣችሁ እናንተ ሁሉም ብሎም ጠይቋሉ። ይሄ በጣም መናገርና እንባ የሚያንቅሽ ነገር አለ። ከየት መጣችሁ እናንተ እኮ ላንድ ሎክድ ናችሁ፣ ባህር የላችሁም፣ ባህርተኛ እንዴት ሆናችሁ መጣችሁ ብለው በብዛት ይጠይቁሻል። ለዛ መልስ ያለን መልስ እኛ ላንድ ሎክድ አይደለንም። ይሄ ከ30 ዓመት በፊት የመጣ ጉዳይ እንጂ ላንድ ሎክድ እንዳልሆን እና በጸጸት የምናወራው በብዙ ስሜት ጉዳት ውስጥ ሆነን የምናወራው ነገር ይሄንን ነው። ሌላኛው ለ22 ዓመታት በካፒቴንነት ያገለገሉት ካፒቴን ዘሪሁን ወየሳ ኢትዮጵያ የባህር በሯን እንድትነጠቅ ከመደረጓ በፊት የኢትዮጵያን መርከቦች በባህሩ ላይ ቀስፈዋል። የኢትዮጵያ የባህር በር ማጣት ከምጣኔ ሀብት እስከ ደህንነት አልፎም በቱሪዝም ሊኖሩ የሚችሉ እድሎችንም መዝጋቱን ይጠቁማሉ። እንዲሁ ዝም ብሎ በቀላል የሚመለስ ጥያቄ አይደለም። በውጪ የባህር በር ያላቸው አሁን በቀላሉ ዩሮፕን ብንወስድ ክሩዝ ሺፖች የሚባሉ አሉ። ከአንዱ ወደብ እስከ 1000 ሰው ድረስ ጭነው ሌላ ወደብ ይሄዳሉ። ሌላ አገር ላይ ይጎበኛሉ፣ ይዝናናሉ፣ ረፍታቸውን ያሳልፋሉ፣ ተመልሶ ይመጣሉ። ያ አገር ከፍተኛ የቱሪዝም ፍሰት ይኖረዋል፣ ገቢም ይኖረዋል። ይሄ በኢሮፕ ውስጥ በጣም በሰፊው ይካሄዳል። እነዚህን ስታይ እኔስ ሀገሬ ቢኖራት ኖሮ የነበራትን ማጣቷ እያሳዘነኝ፣ አሁን ደግሞ ቢኖራት ምን ያህል እድለኛ ትሆን ነበረ የሚለው ውስጤ አለ። ኢትዮጵያ ከባህር በር መራቋ መልክዓ ምድራዊ ትስስር ላይ የፈጠረው ክፍተት ቁጭትን የሚፈጥር ቢሆንም ይህ ክፍተት ሲሞላ የሚኖረው ስትራቴጂካዊ ፋይዳ የሀገሪቱን የየብስ ቱሪዝም ከባህር ዳርቻ መዳረሻዎች ጋር የሚያስተሳስር አዲስ የቱሪዝም ትንሳኤም ነው። የኛ ጂኦግራፊ ትልቁ ስራችን ምንድነው? ቱሪዝምን ማስፋፋት ነው። ምክንያቱም እዚህ ቦታ ይሄ ቢደረግ፣ እዚህ ቦታ ይሄ ቢሰራ ይጠቅማል እና እኛ ባህር በር ብናገኝ ለምሳሌ እነዚህ ሙቀትና ፀሐይ
የጠማቸውን የሰሜን አውሮፓ ዜጎች መጋበዝ እንችላለን። ኢትዮጵያ ቀደም ሲል በባህር ላይ የነበራትን ደማቅ እንቅስቃሴና በቱሪዝም ረገድ የነበረውን መነቃቃት ጅማሮ ቢቀጭም የባህር በር መኖር ማለት ቢኖረን ተብሎ የታሪክ ትውስታ ብቻ ሳይሆን ነገ የኢትዮጵያን የቱሪዝም ገጽታ ሙሉ ለሙሉ የሚቀይር ስትራቴጂካዊ የህልውና ጉዳይ ነው። ኢትዮጵያ በጣም ብዙ ኢንቨስትመንቶች ነበሯት ቀይ ባህር ላይ። የሆቴል ኮርፖሬሽኖች ተቋቁመው መንግስት ራሱ ይሰራቸው ነበረ። በዛ መሰረት ለምሳሌ በ1976 ቀይ ባህር ላይ የኢትዮጵያ ቱሪዝም ኮሚሽን በ1 ሚሊዮን ብር የተሰራ ሆቴል አስመርቆ ነበር። ያ የነበረው ምንድነው ደሴቶቹ ላይ በተለይ ከውሃ ቱሪዝም ጋር ተያይዞ ከውሃ ዳርቻ ቱሪዝም ጋር ተያይዞ ኢትዮጵያ ማግኘት የምታስባቸውን አስፓየር የምታረጋቸውን ገቢዎች በዛ መሰረት ለማግኘት ሲሰራበት የነበረ ነው። በኋላ ላይ እንግዲህ ወደቡም ሲሄድ ቀይ ባህርም የባህር በርም ስናጣ ብዙ ያጣናቸው ቦታዎች ናቸው። ያንን አሁን ካለው የመንግስት አተያይ ጋር ደግሞ ስናስተሳስብ እንግዲህ ቱሪዝም በራሱ አንድ የኢኮኖሚ ዘርፍ ነው። ሁለተኛ ደግሞ ቱሪዝም አንዱ በጣም የሚያያዘው ከመጓጓዣ ጋር ነው። አሁን ባሉን የሀይቆች ላይ የሚሰሩትን የቱሪዝም መዳረሻዎች ስታስቢና ባህር ላይ ደግሞ ብታስቢው በጣም እንዴት አድርጎ ተጣጥሞ ሊሄድ የሚችል የሚያሳይ ነው። እንግዲህ የባህር በር እንደሚኖረን በጣም እርግጠኛ ነኝ። እዛ ውስጥ የቱሪዝም ኢንቨስትመንቱን በዛ ልክ የሚጨምር አሁን ካሰብናቸው እና እያሰብና እየሰራን ያላቸውን ደግሞ እዛ ላይ በደንብ ጎልቶ የሚወጣባቸው ሁኔታዎች ይኖራሉ ብዬ አስባለሁ። በዛ መሰረት የባህር በር ሊኖረን ይገባል እንደ ቱሪዝም ብለን የምንከራከርባቸው አንድ ሁለት ነገሮችን ማስቀመጥ፣ አንድ የቱሪዝም ፍሰቱን ከመጨመር አንጻር፣ ሁለት ከኢንፍራስትራክቸር እና ዴቨሎፕ ከምናደርጋቸው አንጻር የተሻለ ምስራቅ አፍሪካ አካባቢ የተሻለ ከሚባሉት የቱሪዝም መዳረሻዎች የመሆን እድላችንን በደንብ ያሰፋዋል። ለዛም ነው አንዱ ቁጭት የነበሩንን ማጣት ብቻ ሳይሆን ልንሰራቸው የምንችላቸውን ነገሮች መስራት ባለመቻላችን አንዱ ቁጭት የሚፈጥረው በዛ ምክንያት ነው። ታዲያ ኢትዮጵያውያን መርከበኞቹ በየደረሱባቸው ወደቦች የሚያዩትን በሺዎች የሚቆጠሩ ቱሪስቶች ፍሰትና የኢኮኖሚ በረከት ከሰው ሀገር አልፎ ኢትዮጵያ የባህር በር አግኝታ እውን ሆኖ ለማየት በጽናት የትውልድ ናፍቆትን ሰንቀዋል። ዘገባዎቻችን እንደቀጠሉ ናቸው። በሻሸመኔ ከተማ ግማሽ ሚሊዮን የሚሆኑ ዜጎችን ተጠቃሚ የሚያደርግ የክረምት በጎ ፈቃድ ስራ እየተከናወነ ይገኛል። የበጎ ፈቃድ ስራው የማህበረሰቡን የአብሮነትና የመረዳዳት ባህል በማዳበር የዜጎችን አኗኗር እያሻሻለው መጥቷል። አስረሳ ወጌሽ የሻሸመኔ ከተማ ነዋሪዋ ማሆይ ሰፊያው ልዬ እርጅና ብርቱ ክንዱን ባሳረፈባት በዚህ ጎስቋላ ጎጆአቸው ውስጥ ህይወትን በፈተና ይገፋል። አሁን ላይ ግን የከተማ አስተዳደሩ ተግባር ባደረገው የክረምት በጎ ፍቃድ ስራ ከቁርና ሐሩር የመላቀቅ ተስፋን አግኝተዋል። ልጆች አሉ፣ 3 ልጆች ከነሱ ጋር ነው የምኖረው። ሌላ ቤተሰብ የለኝም። እንደናንተ ወጣቱ ለምኜ ይምራዳኝ ረጅቶኝ እንደዛ ነው የምኖረው። ብርዱ እንዲህ ያንቀጠቀጠኝ ይሄው በዱላ ነው የምንቀሳቀሰው። ጎርፍ እየገባ ጎርፍ ነው እንዲያረገው። ይሄንን መሬቱ ገና እሱ ሲያስቆፍር ነው የተደሰቱት። እንደኔ ተቸገረ እንደኔ ያጣ እንዲያገኝ ነው ፈልገው። በሻሸመኔ ከተማ አስተዳደር በሚከናወነው የክረምት በጎ ፍቃድ ስራ ከቤት እድሳት በተጨማሪ ለአቅመ ደካሞች የተለያዩ ድጋፎች ይደረጋሉ። የክረምት በጎ ፍቃድ ስራው በርካታ ወጣቶች ለማህበረሰብ በሚጠቅሙ አጀንዳዎች ላይ እንዲሳተፉም እድል ፈጥረዋል። እዚህ ላይ በመሳተፌ በጣም ደስ ነው የሚለኝ። አካባቢን ከማጽዳት አንስቶ ለተማሪዎች በዚህ ክረምት ደብተር የማሰባሰብ ደም መለገስ ጨምሮ እንዲሁ ደግሞ ለአቅመ ደካማ ለሆኑ ቤት ለሌላቸው መጠለያ እንዲሁ አስተባብረን ቤት በመገንባት ላይ ነው ያለ ነው ማለት ነው። ከጀርባም ያለው ወጣት እኛ የምንሰራውን ተግባራት እያየ ነው የሚገኘው። ብዙ ወጣቶች አሁን ተጨምረው ይሄን ላድርግ ወደ ማለት መጥተዋል። በሻሸመኔ ከተማ በዘንድሮ የክረምት በጎ ፍቃድ ስራ በ72 ዘርፎች ከ1.4 ቢሊዮን ብር በላይ የሚገመት ስራ ይከናወናል። በአጠቃላይ በበጎ ፍቃድ ስራ ላይ 1 ቢሊዮን 453 ሚሊዮን አካባቢ ወደ ገንዘብ ሲቀየር እንዳይቀዳቅደናል ማለት ነው። የምናሳትፈው የሰው ኃይል በተደጋጋሚ የሚሰሩ ስራዎች ስላሉ
በተደጋጋሚ ሰዎች ስራ ሲሰሩ ስለሚቆጠር ወደ 1.5 ሚሊዮን አካባቢ የሚሆን ማህበረሰብ በተለያየ ጊዜ አመቱን በሙሉ እዚህ ስራ ላይ ተሳታፊ ይሆናል። የበጎ ፍቃድ ስራው በማህበረሰብ ውስጥ ያለውን የመረዳዳት ባህል አጠናክሮ ለማስቀጠልም ያስቻለ ሆኗል። ከምንም በላይ ማህበረሰቡ ደስተኛ የሚሆንበት ስራ ቢኖር የበጎ ፍቃድ አገልግሎት ብቻ ነው። በሰው ኃይል፣ በገንዘብ፣ በቁሳቁስ፣ በተለያዩ ነገሮች ማህበረሰብንም አሳትፎ ስራውን ሰርተን በአጠቃላይ መልኩ ሲታዩ የከተማዋን ልማት የከተማዋን ኑሮ አኗኗር ሰፋ አድርጓል። በጠንካራ የማህበረሰብ ተሳትፎ የሚከናወነው የበጎ ፍቃድ ስራ ተጠናክሮ እንዲቀጥልም ነዋሪዎቹ ጠይቀዋል። በአዲስ አበባ እየተከናወነ የሚገኘው የኮሪደር ልማት ለከተማዋ ካመጣው ውበት በተጨማሪ የውሃ፣ የኤሌክትሪክና የዲጂታል መሰረተ ልማቶች በተቀናጀ መልኩ እንዲዘረጉ ያስቻለ ሆኗል። ይህ አሰራር በልማት ስም የሚጠፋውን ብክነት ከማስቀረቱም በላይ ስማርት ሲቲ ግንባታም ከፍተኛ አስተዋጽኦ አበርክቷል። አለም ይልፉ የኢትዮጵያ ብሎም የአፍሪካ መዲናና የዲፕሎማሲ ማዕከል የሆነችው አዲስ አበባ ከጊዜው ጋር የሚመጥን ምቹ የመሰረተ ልማት ግንባታ እያከናወነች ትገኛለች። የከተማዋን ገጽታ አስደናቂ በሆነ መንገድ እየቀየረ የሚገኘው የኮሪደር ልማት ጥራቱን ጠብቆ እንዲሰራ ከፍተኛ ትኩረትና ክትትል ይደረጋል። በዚህ ሂደትም ከመሬቱ ስር የሚዘረጉ የቴሌኮም፣ የኤሌክትሪክ፣ የውሃና ፍሳሽ መስመሮችን በማቀናጀት የረጅም ጊዜ አገልግሎት የሚሰጥ የመሰረተ ልማት አውታር እየተዘረጋ ነው። አሁን እንደምታዩት የቴሌ እዚህ ጋር አለ፣ የኤልፋ እዚህ ጋር አለ፣ የውሃ እዚህ ጋር አለ። በአንድ ላይ አብሮ ነው የሚሄደው። ምክንያቱም ብቻው መሄድ አይችልም። ሲጀመር ይሄ ፒቪሲ ራሱ በምናስቀምጥበት ሰዓት ሶስቱም አንድ ላይ አብሮ ነው የሚሄደው። ይህ በሁሉም የግንባታ ቦታዎች የሚደረግ ጥብቅ የቴክኒክ ቅንጅት ከዚህ ቀደም መንገድ ከተሰራ በኋላ ተመልሶ የሚካሄደውን ተደጋጋሚ ቁፋሮና የመንግስት ሀብት ብክነትን በአስተማማኝ ሁኔታ ያስቀረ አዲስ አሰራር ነው። ይህም የከተማዋን የመሰረተ ልማት ጥራትና የቆይታ ጊዜ በከፍተኛ ደረጃ እንዲጠበቅ አድርጓል። በጣም በርካታ ብክነት ነበር። ከዚህ አንጻር የምናየው መንገዶች እስከ መዘጋት ይደርሳሉ። በተለይ አንደኛው ቆፍሮ ከሄደ በኋላ የራሱን ከሰራ በኋላ ቁጭ አድርጎ ነው የሚሄደው። ከዚህ በፊት እንደነበረው ስናየው ያንን የመመለስ ኃላፊነትን ለሌላ አካል ነው ሰጥቶ የሚሄደው ማለት ነው። ለምሳሌ የኤሌክትሪክ መስመር ከዘረጋ በኋላ ለፖል የሆነ ቦታ ቆፍሮ አፈሩን አውጥቶ ከሄደ የራሱ የሆነውን ከሰራ በኋላ የቴሌኮሙን መስመር ለቴሌኮም ጥሎ ይሄዳል ማለት ነው። ያ ጊዜ ይፈጃል። እንደነዚህ የምንጠቀማቸው የእግረኛ መንገዶች የመሳሰሉትን ሙሉ በሙሉ ይዘጋ ነበር ማለት ነው። እነዛን አሁን ላይ በተመሳሳይ ሰዓት በጋራ ተናቦ የሆነ ቦታ ላይ በጋራ ሆነው ፊክስ የሚያደርጉበት ሂደት ስለተፈጠረ እነዛን ብክነቶች ሙሉ በሙሉ የተቀረፈበት አግባብ ነው ያለው። ከውበትም አንጻር ስናየው ከዚህ በፊት ሲገጥመን የነበረው አንዱ ያበላሻል፣ ውበቱን እያበላሸ ይሄዳል ማለት ነው። ያን ከመጠበቅ አንጻር አሁን ላይ አብዛኞቹ የነዚህ መሰረተ ልማቶች ተቀናይተው በመሰራታቸው ሁሉም በመሬት ስር እንዲያልፉ ነው እየተደረገ ያለው ማለት ነው። ተናበው ነው የሚሰሩት። የራሳቸው መስመር አላቸው። ሁሉም በራሱ መስመር ቅደም ተከተላቸውን ጠብቀው የሚቀብሩበት አጋጣሚ ስላለ እነዛን ስለሚሰሩ ከላይ የሚታይ ማንኛውም መሰረተ ልማት የለም። በጥገና ወቅትም ተቆፍሮ የሚቀር የለም። በግንባታ ወቅትም ቆፍሮ የሚያስቀምጡት ለሌላ አካል የሚያቆዩት የለም ማለት ነው። ከመሬት ስር የሚዘረጉት የዲጂታል አውታሮች ፈጣንና ቀጣይነት ያለው የኢንተርኔት አገልግሎት እንዲኖር መንገድ ይከፍታሉ። ይህም ነዋሪዎች የተቀላጠፈ አሰራር እንዲያገኙ የማስቻሉን ያህል የከተማዋን የአገልግሎት አሰጣጥ ሙሉ በሙሉ የዘመነ ያደርገዋል። እዚህ በከፍተኛ ፍጥነት እየተከናወነ በሚገኘው የኮሪደር ልማት ሳይት ላይ የምንመለከተው የኮንክሪትና የመንገድ ንጣፍ ስራ ብቻ አይደለም። ይልቁንም ከምድር ስር ዘመናዊና የተቀናጀ የመሰረተ ልማት አውታርም ጭምር እንጂ። ቀደም ሲል ይስተዋል የነበረውን መንገድ ሰርቶ መልሶ የመቆፈር አሰራር ያስቀረው ይህ አዲስ አካሄድ የቴሌ፣ የኤሌክትሪክና የውሃ መስመሮችን በአንድ ላይ አቀናጅቶ በመገንባት ላይ ይገኛል። ይህ የተቀናጀ የኮሪደር ልማት ስራ ደግሞ የከተማዋን ገጽታ ከመቀየር አልፎ አዲስ አበባን ወደ ተሟላ ስማርት ሲቲ ለመቀየር በሚደረገው ጥረት ውስጥ እንደ ዋና መሰረት የሚወሰድም ነው። የኮሪደር ልማትን ሲጀምር አንዱ ከተማዋን ውብ እና ጽዱ እንደ ስሟም አዲስና አበባ የማድረግ ስራ ነው ሲሰራ የነበረው። በዚህ ውስጥ ደግሞ የስማርት ሲቲ ግንባታ ታሳቢ ተደርጓል። ማንኛውም ከተማ ስሉጥ ከተማ ለመባል የቴክኖሎጂ አጠቃቀሙ፣ የመሰረተ ልማት ዝርጋታውና እነዚህን የተሳለጡበት መንገድ በጣም ወሳኝ ነው መታየት ያለበት ማለት ነው። ከዛ አንጻር ባለፉት አመታት በተለይ ከቅርብ ጊዜ ወዲህ
በ3-4 ዓመታት ውስጥ የተሰሩ ስራዎች የከተማዋን የስሉት ከተማነት ጉዞ የሚያሳዩ ናቸው። ከውበት ጀምሮ ቅድም እንዳነሳውልሽ በርካታ ስራዎች ተሰርተዋል። በቴክኖሎጂ ደግሞ እነዚህን ከማገዝ አንጻር በጣም ቤስት የሚባል ስራ ተሰርቷል። ብዙ ጊዜ በእያንዳንዱ ቦታ ላይ ችግሮች ሲገጥሙ፣ አንዳንድ ቅሚያዎች የመሳሰሉት የትራፊክ አደጋዎች ሲገጥሙ በአካል ነው ሰው እየሄደ የሚከታተለው። አሁን ላይ በእያንዳንዱ በኮሪደር እና በወንዝ ዳርቻ በለሙ መስመሮች ላይ የትኛውን ቦታ ላይ ስትሄጂ የሲሲቲቪ ካሜራዎች አሉ። ከዛ በዘለለ ደግሞ የስማርት ፖል ስላለ በማብራት የተሰሩ የስማርት ፖሎች አሉ። በነዛ ላይ ካሜራዎች አሉ። በነዛ መሰረት አካባቢው ሙሉ በሙሉ የመቆጣጠር ስራዎች ሊሰሩ ይችላሉ። ከስልጥነት አንጻር ሌላው ለህብረተሰቡ ምቹ የሆነ መሰረተ ልማት ዝርጋታ ነው። ከዛ አንጻር የኮሪደር መስመሮች ከተጀመሩ ሰዓት ጀምሮ በየቦታው አንዳንድ ዶቶች ነበሩ በስፋት ሲሰሩ የነበሩ። አሁን ላይ ስናያቸው እነዛን የማገናኘት ስራ ተሰርተዋል። ስለዚህ የኮኔክቲቪቲ ስራው የመሰረተ ልማት ስራውን ዝርጋታውን አሳልጦታል። የእንቅስቃሴውን የዜጎችንም የተሽከርካሪ እንቅስቃሴንም ሙሉ በሙሉ ስልጥ እንዲሆኑ አድርጓቸዋል። ከተማ ውስጥም ደግሞ አገልግሎቶችን ከማዘመን አንጻር ውጤታማ ስራዎች ተሰርተዋል ማለት ነው። ለምሳሌ ብንወስደው የመሶብ የአንድ ማዕከል አገልግሎትን ልናነሳ እንችላለን። እዚህ ላይ የኮሪደር ልማቱ ከውጫዊ ገጽታ ማሳመር ባሻገር ስር ነቀል የመሰረተ ልማት ቅንጅትን በማረጋገጥ አዲስ አበባን ለነዋሪዎቿ ምቹ፣ ለኢንቨስትመንት ተስማሚና ደረጃዋን የጠበቀች ከተማ የማድረግ ራዕይን በጽኑ መሰረት ላይ እየገነባ ይገኛል። በቅርቡ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ የአውሮፕላን ማረፊያ አዲሱ ተርሚናል ለመንገደኞች ምቹና ቀልጣፋ አገልግሎት መስጠት አስችሏል። ተርሚናሉ ባህር ዳርን ለዓለም አቀፍና ለሀገር ውስጥ በረራዎች ሌላኛዋ መዳረሻ በማድረግ ሰፊ የኢኮኖሚ እድልን ፈጥሯል። ሳሙኤል ወርቃየው በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ ተመርቆ ለአገልግሎት ክፍት የሆነው የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናል መንገደኞችን በአዲስ መልክ እያስተናገደ ይገኛል። በዘመናዊ የአየር ማረፊያ ደረጃዎች መሰረት የተገነባው ተርሚናሉ በተሻለ መልኩ ለመንገደኞች ምቹና ቀልጣፋ አገልግሎት እየሰጠ ነው። በተደጋጋሚ ባህር ዳር ለስራ ጉዳይ እመጣለሁ። ስለዚህ ያኛው ተርሚናል በጣም ጠባብ ነበር፣ ያረጀ ነው፣ ህንፃው የተሰጣጠቀ፣ ቀለሞቹ የለቀቁ ፕላስ ደግሞ ኢቨን ማይክሮፎኖቹ በአግባቡና በስርዓት የማይሰሩ ነበሩ። ሰው በጣም የተጨናነቀ ነበረ። ለመሳፈር ብዙ ጭንቅንቅ የነበረበት እንዲህ ፍተሻ ቦታ የሴኩሪቲ ቼኪንግ ሌላም ቦታ ላይ ችግር የነበረበት ነው። አሁን እዚህ መጥቼ የመጀመሪያ በረራዬ ነው በዚህኛው አየር ተርሚናል ስገባ። ስለዚህ በጣም ተለውጦ ነው ያገኘሁት። እጅግ በጣም ሰፊ ነው፣ ምቹ፣ የቼኪን ቦታዎቹ ራሳቸው ብዙ ናቸው። ስለዚህ እኔ ቀድሞ የነበረውን ችግር ሙሉ ለሙሉ ይቀርፋል ብዬ አስባለሁ እና ህንፃው ደግሞ በጣም ግዙፍ የሚያምር ደስ የሚል ህንፃ ነው እና ጥሩ ለውጥ ነው። ከዛኛው ጋር በምንም አይገናኝም። ይሄ በጣም ቆንጆ ነው። ከዛኛው ጋር ስናነጻጽረው ይሄ በጣም በኢንተርናሽናል ደረጃ ነው። ኳሊቲውን የጠበቀ ነው። በጣም ሰፊ ነው። በጣም ድሮ ከነበረው ጋር አይገናኝም። ይሄ በጣም ቆንጆ ነው። በጣም ሀሪፍ ነው። በጣም ደስ ይላል። በጣም ተመችቶናል። በጣም እንደዚህ ያለ ደስተኛ ሁኛ አላየሁትም። ምክንያቱም አያት ቅማታችን አይተው ማያውቁትን እኔ በእነሱ የዲግሪ ማያቴ እንዲህ ደስተኛ ነው። ምክንያቱም እንዲህ ያለ አሰራር እውነት በእጅ ተሰርቶ በሰው ላይ በአሁን በእኛ ብርጆች የተሰራው በጣም እኔ አስደናቂና አስገራሚ ነው። ያው በመንግስትነቱ ያው ለዚህ አብቅቶ እንግዲህ ለዚህ ደረሰና እንግዲህ ትውልዱን እንዲህ ቢያሳድግ ቢያስፋፋልን እንዲያው በጣም ደስ ያደርግላል። ዓለም አቀፍ አይነት ደረጃ ያለው ኤርፖርት መልክ ይዟል። አሁን ለውበቱም ቆንጆ ነው፣ ስፋትም አለው፣ ለመንቀሳቀስ ምቹ ነው። ከቀደመው በጣም አሁን ተሻሽሏል። ከቦሌ ዓለም አቀፍ አውሮፕላን ማረፊያ ቀጥሎ ሁለተኛው ትልቁ የሆነው ይህ ተርሚናል ሰፊ የአውሮፕላን ማቆሚያዎችን፣ ደረጃቸውን የጠበቁ መሰረተ ልማቶችን እንዲሁም ዘመናዊ መሳሪያዎችን አሟልቷል። ይህም ባህር ዳርን ለዓለም አቀፍና ለሀገር ውስጥ በረራዎች ሌላኛዋ መዳረሻ ያደርጋታል። ባህር ዳር ከተማ የጣና ሐይቅን ጨምሮ በርካታ ቅርሶችና ተፈጥሯዊ መስህቦች መገኛ እንደመሆኗ የአየር ትራንስፖርት አቅሟ መጠናከር የጎብኚዎችን ፍሰት በማሳደግ በተለያዩ የአገልግሎት ዘርፎች ሰፊ የኢኮኖሚ እድል የሚፈጥር ነው። ከዚህ ባሻገርም ለንግድ ኢንቨስትመንትና ለኮንፈረንስ ቱሪዝም እድገትም አዲስ አቅም በመፍጠር ከከተማው አልፎ ለክልሉ ተወዳዳሪነት ትልቅ አቅም የሚሆን ነው። ሞር ኮምፎርታብል በሆነ ቁጥር ተጠቃሚም ይጨምራል። በዛው ልክ ሞር የቱሪዝም ፍሰቱን እንዲጨምር ያደርጋል። ያው ምቹ ሁኔታዎች ባለ ቁጥር ተጠቃሚ በዛው ልክ ይጨምራል። ለቱሪዝሙ በጣም ቆንጆ ይሆናል ብዬ አስባለሁ። በጣም ደስ ይላል። የኢኮኖሚ እንቅስቃሴዎች፣ የንግድ እንቅስቃሴዎችን በጣም ያግዛል። መንገደኞች በጣም ምቾት ባለው ሁኔታ እንደፈለጉ እንዲመላለሱ የንግድ ስራዎቻቸውን፣ ቢዝነሳቸውን እንዲሰሩ ያስችላቸዋል። ኢኮኖሚያዊ ፋይዳው
በጣም ከፍ ያለ ነው። የገጽታም ላይ የሚኖረው ፋይዳ በቀላሉ የሚገመት አይደለም፣ ከፍ ያለ ነው። የዚህ ተርሚናል ግንባታ ተጠናቆ ለአገልግሎት ክፍት መሆን የመደመር መንግስት ሰላምን ከማስፈን ጎን ለጎን የህዝብን ተጠቃሚነት ለሚያረጋግጡ የልማት ስራዎች ትኩረት መስጠቱን ያሳየ ሆኗል። ቁጭት የወለደው አስተዳደር ነው አሁን ያለው አማራ ክልል ላይ። ሁለተኛ እስከዛሬ ድረስ ባህር ዳር እንዳላት ስም እንዳላት ታሪካዊ ዳራ እንደገና ደግሞ የብዙሃኑ የአማራ ብሔራዊ ክልላዊ መንግስት መቀመጫ እንደመሆኗ መጠን የሚመጥናትን የአየር መንገድ አላገኘችም ነበር። አሁን ከዛሬ በፊት ይሄኛው ከመሰራቱ በፊት የነበረው በጣም ትንሽ እንትኑ ራሱ የታሪኳንም ከተማዋን ስፋትም የሚያኮስስ የነበረበት ነው። ስለዚህ ይሄ ቁጭት ስለወለደው አማራጩ በዚህ ደረጃ መስፋቱ አንድ፣ ሁለተኛ ልማት የሞት ሽረት ጉዳይ ብሎ ደግሞ አስተዳደሩ ውሳኔ ሰጥቶ ወደዚህ መምጣቱ ሁለት፣ ሶስተኛውና የመጨረሻው ነገር ባህር ዳር ሌሎች የአፍሪካ ሀገሮች ላይ ካሉት ለመልማት በጣም ቅርብ የሆነች ነገር ግን ባለቤት ያጣች ከተማ ነበረች። አሁን ባለቤት አግኝታለች። ህብረተሰቡ ፈቃደኝነቱን እያረጋገጠ ነው። በኮሪደር ልማቱ የምናየው ነው። የነዚህ ድምር ውጤት አመታት የተወሰደውን ያህል ጊዜ ሳይቆይ የወራት እድሜ ቢጨመርበት በአጭር ጊዜ ውስጥ በርካታ ነገሮችን ማምጣት ይቻላል የሚል እሳቤ አለኝ። የኢትዮጵያ አየር መንገድ ተርሚናሎችን ከማሻሻል ባለፈም አዳዲስ የበረራ መዳረሻዎችን በማስፋት ለማህበረሰቡ ሁለንተናዊ ተጠቃሚነት እየሰራ ይገኛል። የውጭ ዜና የፕሬዝዳንት ዶናልድ ትራምፕ አስተዳደር ታይቶ የማይታወቅ ያለውን የኢኮኖሚ ማዕቀብ ወይም የምጣኔ ሀብት ቦምብ በኢራን ላይ ለመጣል መዘጋጀቱን ይፋ አደረገ። የአሜሪካ የንግድ ሚኒስትር ስኮት ቤንሰን ከኛ አሊያም ከነርሱ ጋር ናችሁ ባሉት ማስጠንቀቂያቸው ዋሽንግተን ከኢራን ጋር ማንኛውም አይነት የንግድ ግንኙነት ባላቸው ሀገራት ላይ ጠንካራ ማዕቀብ እንደምትጥል አሳስበዋል። ይህን ተከትሎም የባህረ ሰላጤው ሀገራት ከቴህራን ጋር ያላቸውን ግንኙነት ማጤን ጀምረዋል። ላብነትም የተባበሩት አረብ ኤምሬቶች ከኢራን ጋር ያላትን ሁሉንም የንግድ ግንኙነት በፍጥነት ማቋረጣን አውጃለች። ለውሳኔው አገፊ ምክንያት የሆነው 2 ባለስቲክ ሚሳይሎች ወደ ግዛቷ መተኮሳቸው እንደሆነ ብትገልጽም ኢራን ግን ድርጊቱን አስተባብላለች። ይህ የኤምሬቶች ውሳኔ ኢራንን በእጅጉ እንደሚያዳክማትም ይገመታል። ኢራን በአሜሪካ የተጣለባትን የምጣኔ ሀብት ማዕቀብ ዛቻ ህገወጥ ስትል አውግዛዋለች። ማዕቀቡን የሚደግፉ ሀገራትንም በጠላትነት እንደምትፈርጅ አሳስባለች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛቻው አሜሪካ በራሷ ውስጣዊ ጉዳዮች ላይ ዜጎቿ እንዳያተኩሩ ያቀረበችው መሰረተ ቢስ አካሄድ ነው ብለውታል። በተጨማሪም ቴሄራን በአሜሪካና በአጋሮቿ ላይ ተመሳሳይ የምጣኔ ሀብት ማዕቀብ እንደምትጥል ማስታወቋ ውጥረቱን አባብሶታል። ዜና ኢትዮጵያን እየተከታተላችሁ ነው ክቡራን ተመልካቾቻችን። አሁን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። ዜና ኢትዮጵያ በምዕራፍ 2 ከኔ ጋር 7 ሰዓት ላይ ይቀጥላል።